ሰላም ሰላም ውድ የስምንተኛ ክፍል የሚኒስትሪ ተፈታኝ እንዴት ናችሁ? ሰላም እንግዲህ ዛሬ ያው የምዕራፍ አምስትን አንብባችሁ እንድትገናኙ ተነጋግረናል። ምዕራፍ 5 አፍሪካ ከ1500 በኋላ ያለውን ዘመን የሚያሳይ ነው። እርግጠኛ ነኝ ይህን አንብባችሁ እንደመጣችሁ ተስፋ አደርጋለሁ ማለት ነው። ስለዚህ እንደተለመደው ብዙ ጊዜ እንትኖችን ከማየታችን በፊት ጥያቄዎችን ምን ኮንቴንት አለ በዚህ በምዕራፍ 5 ላይ የሚለውን በኮንቴንቱ ምን ያህል እንደተዋጡ ራሳችን ኢቫሉዌት ለማድረግ ስለሚመችን ማለት ነው እሱን እናያለን። ስለዚህ ወደ ምዕራፍ 5 ኮንቴንቶች ቀጥታ ወስዳችኋለሁኝ። የምዕራፍ 5 ኮንቴንቶች አፍሪካ ከ1500 በኋላ ይለናል በዋናነት። ስለዚህ በዚህ ላይ ምን ኮንቴንቶች አሉ የሚለውን ለማየት ያህል ጀስት ባርነትና የባሪያ ንግድ በአፍሪካ ይለናል። ይሄ በየዓመቱ ብዙ ጥያቄ የሚያወጡበት ዋና ፖይንት ነው። የአውሮፓውያን ቅኝ ግዛት በአፍሪካ ይህም ሌላኛው ነው። በዚህ ውስጥ ንዑስ አንቀጾች አሉ። የአውሮፓውያን የቅኝ አገዛዝ መሰረታዊ ሂደት፣ ቅኝ አገዛዝ በአፍሪካውያን ላይ ያስከተለው ተጽዕኖ፣ የአፍሪካውያን ጸረ ቅኝ ግዛት ተጋድሎ እያለ ንዑሶች አሉ። ከዛ ሶስተኛው ሜን ቶፒክ ነፃ የሆኑ የአፍሪካ ሀገራት ምጣኔ ሀብታዊና ፖለቲካዊ ውህደት ለማምጣት የተደረገ እንቅስቃሴ ያሳየናል በዚህ ምዕራፍ። በዚሁም ንዑሳን ርዕሶቹ አሉ። በተመሳሳይ ንዑሳን ርዕሶቹም የአፍሪካ አንድነት ድርጅት በዚያው ውስጥ የሚገኝ ነው መጨረሻ የምናየው ማለት ነው። ስለዚህ ይህንን ምዕራፍ ይህን ይመስላል ሳብቶፒኩ። ይህንን ካየን በዚህ ሳብቶፒክ ዙሪያ በ2016 በ2015 ምን ጥያቄዎች ተዋጡ፣ ስንት ጥያቄዎች ተዋጡበታል የሚለውን ቀጥታ እናያለን ማለት ነው። እስከ መጨረሻው እንግዲህ በትጋት እንድትከታተሉ ነው። ግን ያላነበባችሁ ሳታነቡኝ ቪዲዮ እንዳታዩ አሁንም እከለክላለሁ፣ አግታለሁ። መጀመሪያ አንብባችሁ ከዛ ራሳችሁን አብራችሁ እየሰራችሁ እየገመገማችሁ ነው የሚሄደው እንጂ እንዲሁ ዝም ብሎ ሳያነብ ቪዲዮ የሚያይ ወንጀለኛ ነው የሚሆነው ማለት ነው። ስለዚህ የመጀመሪያውን ጥያቄ እንይ። አንደኛው ጥያቄያችን በዚህ ማለት ነው question number 1 ስናይ ምን ይለናል? የአፍሪካውያን የጸረ ባርነት ትግል። እንግዲህ የመጀመሪያው ርዕስ ባርነትና የባሪያ ንግድ ነው የሚለን። እዚህ በርከት ያለ ጥያቄ ነው የሚያዋጡበት እንዳትረሱ። በዚህ ከዚህ በ2016 6 ጥያቄ ተዋጡበታል፣ በ2015ም 6 ጥያቄ ተዋጡበታል። በዚህ ቪዲዮ 12 ጥያቄዎችን እናያለን ማለት ነው። እነሱን አይተን እንለያያለን። በቀጣይ ደግሞ ምዕራፍ 6ን አንብባችሁ የመጨረሻ ቪዲዮአችን ይሆናል። ከዛ ሞዴል ጥያቄዎችን ነው ልናይ የምንችለው ማለት ነው እንጂ 2015 2016 በዚህ ቪዲዮዎቹ አበቁ ማለት ነው። መጨረሻ እንዲቀርናል ከዛሬ ውጭ የአፍሪካውያን የጸረ ባርነት ትግል ውጤታማ እንዲሆን ያደረገው የትኛው ነው? ኤ የነጮች ሰብአዊነት እሳቤ፣ ቢ የእንግሊዝ ወታደራዊ ዘመቻ፣ ሲ የባሪዎች ዋጋ መቀነስ፣ ዲ አፍሪካውያን መራራ ትግል ማድረጋቸው ነው ይለናል። ስለዚህ የትኛው ነው ዋናነት የባሪያ ንግድ በቁርጠኝነት እንዲያበቃ ትልቅ እርምጃ የተወሰደው ምን ጋር ነው? ኤ ነጮች ሰብአዊነት እሳቤ፣ ቢ የእንግሊዝ ወታደራዊ ዘመቻ፣ ሲ የባሪዎች ዋጋ መቀነስ፣ ዲ አፍሪካውያን መራራ ትግል። እንግዲህ ብዙ ጊዜ እንዳንሸወድ ያው አፍሪካውያን መራራ ትግል ምን ልንል እንችላለን፣ ግን በዋናነት ትልቁ የነበረው ማን ነው? የነጮች ሰብአዊነት ነው፣ የእንግሊዝ ወታደራዊ ዘመቻ ነው፣ የባሪያዎች ዋጋ መቀነስ ነው፣ አፍሪካውያን መራራ ትግል ነው። ማን ነው እስኪ ንገሩኝ። እስካሁን መቼም መለሳችሁ ስለሚሆን መልሳችን የእንግሊዝ ወታደራዊ ዘመቻ ትልቅ ነበረ። ኢንዱስትሪ ሲስፋፋ የሰው ኃይልም አላስፈለጋቸው፣ በኋላ ወደ ጥሬ ዕቃ ወደ ገበያ ፍለጋ ነው። ስለዚህ ይህ ባሪያ ንግድ እንዲቆም ኮሚትድ ሆኑ። ለዚያም እንግሊዝ ናቪ ፓወር የባህር ኃይል አትላንቲክ ውቅያኖስ ላይ አስቀምጣ ባሪያ በአትላንቲክ ውቅያኖስ እንዳይዘዋወር ዘጋች። ትልቅ ሚና አድርጋለች ማለት ነው። ስለዚህ እንግሊዝ በባሪያ ንግድም ትልቅ ሚና ነበራት። ለማስቆም ደግሞ በኋላ እንደገና ተሳታፊና ተዋናኝ አክቲቭ ፓርቲሲፓንት ሆናለች። ስለዚህ እሷ ትልቅ እርምጃ ነበር፣ ምክንያቱም ኢንዱስትሪያላይዜሽን ፓወር ነበራት። ሁለተኛው ጥያቄ እንግዲህ ይቅርታ የተወሰነ ድምጽ ባለበት አካባቢ ነፋስ ባለበት አካባቢ ያለውት ማለት ነው። ያው አንዳንዴ መታገስ ይላል ነገሮች ላይ መቻችሁ ስለሚችሉ፣ ግን ለእናንተ ከማድረስ የሚያግደኝ ነገር የለም ብዬ ያው እየቀጠልኩ ነው። ስለዚህ ሁለተኛው ከሚከተሉት አማራጮች መካከል የባሪያ ንግድ ይለናል። አሁንም
ስለዚህ የባሪያ ንግድ በደንብ ማንበብ አለባችሁ። የባሪያ ንግድን በተመለከተ ትክክለኛው ሀሳብ የትኛው ነው? ኤ ባርነት ከዘርና ከቆዳ ቀለም ጋር የተያያዘ ሀሳብ ነው። ቢ ባርነት የተጀመረው በአፍሪካ ነው። ሲ ግጭቶችና ጦርነቶች የባሪያ ንግድን አዳክመዋል። ዲ የአውሮፓ ስላቭ ነገዶች ቀደምት የባርነት ተጠቂዎች ናቸው ይለናል። እንግዲህ ባሪያ ንግድ በተመለከተ ትክክለኛው ሀሳብ የትኛው ነው? ኤ ባርነት ከዘርና ከቆዳ ቀለም ጋር የተያያዘ ሀሳብ ነው። ይዛትሩ ቢ ባርነት የተጀመረው በአፍሪካ ነው። ሲ ግጭቶችና ጦርነቶች የባሪያ ንግድን አዳክመዋል። እንደው ኮምፕሊትሊ ምንም አትሉትም። ዲ የአውሮፓ ስላቭ ነገዶች ቀደምት የባርነት ተጠቂዎች ናቸው ይለናል። ይህ እንግዲህ መልሳችን ማን ነው? ዲ ነው ሊሆን የሚችለው ማለት ነው። ምክንያቱም አፍሪካ በባሪያ ንግድ ቀደምት የመጀመሪያዎቹ እንደ ስላቭ ነው ይባሉት ነው ወደዚህ ወደ ባልካን ገደማ ያሉ ስሌቭ የሚለው ራሱ ስላቭ ከሚለው የተወሰደ ነው ይላሉ። አፍሪካ ደግሞ ባሪያ በእኛ ደግሞ ባሪያ የሚለው ሰራተኛ ገበያ ማለት ነው ይላል። ስለዚህ የቆዳ ቀለም አይደለም ማለት የኛም ግዕዘኛው ትርጉም አገልጋይ ማለት ነው። ባሪያ ማለት አገልጋይ ሰራተኛ ማለት ነው። ስለዚህ የቆዳ ቀለምን አይገልጽም። ዋይት ስሌቭ ብላክ ስሌቭ አለ። የመጀመሪያው በአሜሪካም የመጀመሪያዎቹ ስሌቭ ራሳቸው ሬድ ኢንዲያ ቀይ ህንዶች ናቸው፣ ዝርያ ያላቸው። ከዚያ ደግሞ አውሮፓውያን ናቸው። ከዚያ በሶስተኛ ደረጃ ነው ጥቁሮችን ወደ አሜሪካ ወስደው በባርነት ወይም በሰራተኝነት የተጠቀሙ። ስለዚህ ይሄ አይሆንም። ባርነትም የተጀመረው በአፍሪካ አይደለም። ቀድሞ ሌሎችም በስላቦች ጀምረዋል፣ በስላብ ተጀምረዋል። ግጭቶችም አዳክመዋል ሳይሆን አጠናክረዋል። ስለዚህ መልሳችን ትክክለኛው በዚህ መረጃ ተነስተን ዲ ይሆናል ማለት ነው። ወደ ሶስተኛው ጥያቄ ስንሄድ ሶስተኛው ጥያቄ ደግሞ በአፍሪካ የአውሮፓ ቅኝ አገዛዝ እንዲጀመር በር የከፈተው ሂደት የትኛው ነው? ኤ የአሰሳ ጉዞዎች፣ ቢ የባሪያ ንግድ፣ ሲ የህጋዊ ንግድ፣ ዲ የተሃድሶ ዘመን። በአፍሪካ የአውሮፓ ቅኝ አገዛዝ እንዲጀመር በር የከፈተ ሂደት የትኛው ነው? የትኛው ነው ይለናል። ኤ የአሰሳ ጉዞዎች፣ ቢ የባሪያ ንግድ፣ ሲ የህጋዊ ንግድ፣ ዲ የተሃድሶ ዘመን። እንግዲህ ከሁለቱ ነው ነበር። የአሰሳ ጉዞዎች ናቸው፣ የባሪያ ንግድ ነው። እንግዲህ በቅደም የትኛው ይቀድማል ነው? የሚቀድመውን ነው እንዳጠያየቁ እንግዲህ ሊሆን የሚችለው ማለት ነው። የሚቀድመውን ነው ልናተኩረው የምንችለው። በአፍሪካ ያው ምክንያቱም አንዱ ላንዱ ደገስ እየሆነ በአፍሪካ የአውሮፓ ቅኝ አገዛዝ እንዲጀመር በር የከፈተ ሂደት የትኛው ነው? ስለዚህ በዋናነት የቱ ነው? የባሪያ ንግድ ነው? የአሰሳ ጉዞዎች ናቸው? አስሰው አፍሪካን አይተው አጥንተው ከዚያም የባሪያ ንግድ ጀመሩ። ከዚያም ቅኝ ግዛት ያስመጣው የመጀመሪያው ትልቁ ሊሆን የሚችለው ፕራየር ኢሹ አሰሳ ጉዞዎች ናቸው ማለት ነው። ስለዚህ ምን መጻፋችሁ ጋር ትችላላችሁ። መልሳችን እንዲሆን የሚችለው ይሄ ነው ማለት ነው። አራተኛው ከ2016 እንግዲህ አራተኛው ጥያቄ የአፍሪካ ጸረ ቅኝ አገዛዝ ትግልን ያካሄዱ ግንባሮች የሚያሳይ ትክክለኛው ጥምርታ የትኛው ነው የሚለን። እንግዲህ ጥምርታ ነው እየጠየቀን ያለ ማለት ነው። ስለዚህ ጥምርታው ነው መመለስ አለብን ማለት ነው። ይሄ ሞሮኮ ኒዮዳስተር ይለናል። ኒዮዳትሱር ነው እንግሊዘኛ። ዲ አልጄሪያ ኤኤንሲ አንክ ምንለው ወይም ኤኤንሲ ያው በእንግሊዘኛው በስፋት እንግሊዘኛው ስለሆነ ሂስትሪውን ማስተማር። ሲ ግብጽ ወይም ወፍድ፣ ዲ ጋና ወይም ኮሙኒስት ይለናል። እንግዲህ የአፍሪካ ጸረ ቅኝ አገዛዝ ትግልን ያካሄዱ ግንባሮች የሚያሳየው ትክክለኛው ጥምርታ የትኛው ነው? እንግዲህ አንገዛም ብሎ አፍሪካውያን ሲታገሉ ነበረ። ለዚህ ትክክለኛው የቱ ነው? ኤ ሞሮኮ ኒዮዳስተር፣ ቢ አልጄሪያ ኤኤንሲ፣ ሲ ግብጽ ወፍድ፣ ዲ ጋና ኮሙኒስት ይለናል። ማን ነው ካሉት ውስጥ?
ከሞሮኮ ጋር የተጣመረ ነው፣ ከአልጄሪያ ጋር ነው፣ ከግብፅ ዋፍድ ነው፣ ከጋና ኮሚኒስት ነው። ማን ነው? እስኪ ትንሽ ቲንክ ፎር ኤ ሚኒት ኤንድ ትራይ ቱ አንሰር ኢት ይላል ሰው። መልሳችን ጊዜ ላለመውሰድ ሲ ነው፣ ግብፅ ዋፍድ ነው። ምክንያቱም ኒውዳት ሱር ቱኒዚያ ኤንሲ ወይም አንክ ብለን የምንጠራው ኤ ነው። በእንግሊዝኛው ነው ማውቀው፣ ያው ኤን ሲ አፍሪካን ናሽናል ኮንግረስ ማለት ነው ይዟል። ስለዚህ ይህ ሳውዝ አፍሪካን የነበረ፣ ግብፅ ደግሞ ዋፍድ ነው፣ ዲ ደግሞ ጋና ኮሚኒስት ነው። ይህ ቀጥታ 9ኛ ሂስትሪ ላይ አለ፣ 11ኛ ሂስትሪ ላይ አለ። ኖርማሊ ይሄ ማለት የ10ኛ ሂስትሪ፣ የ12ኛ ሂስትሪ ነው። 8 የተማራችሁት 10 እና 12 ይቀጥላል። 9 የተማራችሁት 7 የተማራችሁት 9 እና 11 ታገኙታላችሁ። 7 9 11 ተከታታይ ናቸው። 8 10 እና 12 ደግሞ ይያዛሉ። በጣም በጣም እንደ ሂስትሪ ይሄ ነው ሄዳችሁ የምትማሩ ተመለሱ። በእንግሊዘኛው ማለት ነው። ጂኦግራፊም እንደዛው። አምስተኛ ከሚከተለው አማራጮች መካከል የአፍሪካ አንድነት ድርጅት ማሳካት ያልቻለ ዓላማ የትኛው ነው? እንግዲህ የአፍሪካ አንድነት ድርጅት ተቋቁሟል። እሱ ያላሳካው ነገር ምንድነው? ኤ የአፍሪካ ህዝቦች መግባባትና አንድነት ማምጣት፣ ቢ የአፍሪካ ፖለቲካዊ ውህደትን መፍጠር፣ ሲ ቅኝ ግዛትን ማዳከምና ማስቆም መቻል፣ ዲ ኢምፔሪያሊዝምን ተጽዕኖ ማዳከም። የአፍሪካ አንድነት ድርጅት ማሳካት ያልቻለው ዓላማ የትኛው? ኤ የአፍሪካ ህዝቦችን መግባባትና አንድነት ማምጣት፣ ቢ የአፍሪካ ፖለቲካዊ ውህደትን መፍጠር፣ ሲ ቅኝ ግዛትን ማዳከምና ማስቆም መቻል፣ ዲ ኢምፔሪያሊዝም ተጽዕኖ ማካሄድ። እውነት ለመናገር እነዚህ ሁለቱ በጣም ትንሽ የተቀራረቡ ሀሳቦች ናቸው። እንደው በጣም የትኛውን ለማለትም እስኪ መጻፋችሁ ቸክ አድርጉ። ግን ያው መልሳችን ሊሆነው የበለጠውን ስለሆነ የአፍሪካ ህዝቦችን መግባባትና አንድነት ማምጣት አልተቻለም። ምክንያቱም በየጊዜው ሲቪል ዋር ይከሰታል፣ ቦርደር ኮንፍሊክት አለ፣ አለመተማመን፣ አለመረጋጋት አለ፣ በተለያየ ኮንፍሊክቶች ይበዛሉ። የአፍሪካ ፖለቲካዊ ውህደትን መፍጠር እሱም አልተቻለም። ግን ቢያንስ በአፍሪካ ህብረት ቁጭ ብሎ መመካከሩ ትንሽ ያው የተወሰነ እንትን አለው ከዚህኛው በተሻለ። የዚህኛው ክሬዲት ይበዛል እንጂ ሁለቱም ያልተሳኩ ናቸው። እንግዲህ ምን ለማለት ፈልገው እንደሆነ ሁለቱንም አንድ ላይ አመጣቸው የባሰውን ሴቨር የሆነው ማለት ነው። የመጨረሻው በ2016 ከምዕራፍ 5 ከተዋጣው ውስጥ የአፍሪካን ሂስትሪ በአፍሪካ ታሪክ ደረጃ ስድስተኛው እንደ አውሮፓ አቆጣጠር በ1958 ዓመተ ምህረት በተካሄደው የአክራ ጉባኤ፣ አክራ የጋና ዋና ከተማ ናት። መልስ እንዳልናገር አስቀድሜ እንደ አውሮፓ አቆጣጠር በ1958 ዓመተ ምህረት በተካሄደው የአክራ ጉባኤ ተሳታፊ የነበረችው የአፍሪካዊት ሀገር የትኛዋ ናት? ኤ ዚምባብዌ፣ ቢ ዛምቢያ፣ ሲ ላይቤሪያ፣ ዲ ኬንያ ይለናል። እንግዲህ በ1958 ገና የአፍሪካ ሀገራት 6 ምናምን ናቸው ነፃ የወጡ። ከስድስቶች ነፃ የወጡትና ሁለቱ ቅኝ ያልተገዙ ኢትዮጵያና ላይቤሪያ አክራ ላይ ጉባኤ አድርገዋል ስለ ፊውቸር ኢትዮጵያ። ከዛ ውስጥ ያው ከስድስቶች አንዷ ማናት ነው መቼም እየጠየቀን ያለ። ስለዚህ ተዘዋዋሪ እንደው መልስ ተናገር መሰለኝ። ትንሽ አታስቡበት። መልሳችን ማን ሊሆን ይችላል? መልሳችን ያው የሚሆነው ተናግሬዋለሁ አስቀድሜ። እንግዲህ አስባችሁት ከሆነ ማለት ነው ላይቤሪያ ነች። ሌሎቹ ገና ነፃ ያልወጡ ሀገራት ናቸው፣ ላይቤሪያ፣ ኢትዮጵያ። ስለዚህ 6 ነፃ የወጡ ሀገራት ማለት እንደነ በ1958 ነፃ የወጡ ቀድመው እንደነ ጋና፣ ግብፅ፣ ሱዳን፣ ቱኒዚያ፣ ሞሮኮ፣ ሌሎችም እንደ ሊቢያ ያሉትና ኢትዮጵያ፣ ላይቤሪያ ተጨምረው 8 ተሰባስበዋል ስለ አፍሪካ ጉዳይ ሊመክሩ ማለት ነው። ከውስጥ አንዷ ላይቤሪያ ነች ማለት ነው። እንግዲህ አሁን የምንሄደው ቀጥታ በ2015 ምን ነበረ የተዋጣው ብለን የ2015ን ወደ ኋላ ሄደን ደግሞ እናያለን ማለት ነው። እንግዲህ 2015 ምን ጥያቄዎች ተዋጡ በዚህ ምዕራፍ የሚለውን ስናይ አንደኛ ጥያቄ
ከሚከተሉት የህብረተሰብ ክፍሎች መካከል የባሪያ ንግድ ዋነኛ ሰለባ የነበረው የትኛው ነው? አያችሁ የባሪያ ንግድ ደጋግሞ እንደሚያወጡት አያችሁ። በጣም የሚገርም ነው። በቃ ጥያቄው ባይዘው ይሄ በ12ኛ ክፍል ጥያቄም ሲሰራላቸው ነበር። ባይዘው ሁለት ጥያቄ ዋጣን በየአመቱ ስለ ስሌቭ ትሬድ ትራንስ አትላንቲክ ስሌቭ ትሬድ። ከዚህ ላይም ከእናንተ ጋር ይወጣን እንግዲህ በድሮ 10ኛ ክፍል ይወጣ ነበር። 8 ይወጣን፣ 10 ይወጣን፣ 12 ይወጣን። አሁን እንግዲህ 8 እና 12 ስለሆነ ከእናንተ ጋር ይወጣን ማለት ነው። ስለዚህ ለ12 ጓደኞቻችሁም እንደ ስሌቭ ትሬድ እንዳትስቱት በላቸው። ኤንዋይ ከሚከተሉት የህብረተሰብ ክፍሎች መካከል የባሪያ ንግድ ዋነኛ ሰለባ የነበረው የትኛው ነው? ኤ ወጣቱ፣ ቢ የውጭ ሀገር ሰዎች፣ ሲ አዛውንት፣ ዲ ሴቶች። ምንም እንግዲህ ሴቶችና ወጣቶች የሚለውን ነው ለማለት። ከሚከተሉት የህብረተሰብ ክፍሎች መካከል የባሪያ ንግድ ዋነኛ ሰለባ የነበረው የትኛው ነው? ዋነኛ ሰለባ እንግዲህ ሴቶችና ወጣቶች የሚለው ነው ያምታተን እንችል ግን ሴቶችን በወጣቶች ውስጥ ስለሆነ ኢን ጀነራል ወጣቱ የህብረተሰብ ዘ ያንግ ወርኪንግ ግሩፕ ኦፍ ኢትዮጵያ ነው አፍሪካ ነው። ወጣት ሰራተኛው ክፍል ነው ተብሎ በጅምላ የሚጠቀሰው። ሴቶች ዋና ሴቨር ቢሆኑም ተፈላጊ ቢሆናነት ቢሆኑም ግን ወጣቱ የአፍሪካ ሰራተኛው ክፍል ነው። አፍሪካ የባሪያ ንግድ ከፍተኛ ደረጃ የደረሰው ከየትኛው ዘመን በኋላ ነው? ከቅኝ ግዛት፣ ኤ ከቅኝ ግዛት፣ ቢ ከአሰሳ ዘመን፣ ሲ ናይጄሪያ፣ ዲ ጋቦን ይለናል። ከዚህ ላይ ያው ትንሽ ቼክ አድርጉልኝ ሽታችሁን ስጽፉ የተሳስቻለሁ ማለት ነው። ምክንያቱም ይሄንን ጽፌ ወደ ሶፍት ስለቀየርኩት ነው። በየምዕራፉ በየሳብ ቶፒክ ከፋፍዬ እና መቼም ናይጄሪያ ጋቦን በኋላ የሚባል ነገር ሊኖርም ይችላል። የምርጫ ማሟያም ሊያደርጉት ይችላሉ። ግን ዋና ትኩረታችን ከሁለቱ ነው። በአፍሪካ የባሪያ ንግድ እንግዲህ አንደኛውም የባሪያ ንግድ እየጠየቀን ነው፣ ሁለተኛውም የባሪያ ንግድ እየጠየቀን ነው። በአፍሪካ የባሪያ ንግድ ከፍተኛ ደረጃ የደረሰው ከየትኛው ዘመን በኋላ ነው? ኤ ከቅኝ ግዛት፣ ቢ ከአሰሳ ዘመን። ከፍተኛ ደረጃ የደረሰበትን የጠየቀን። ሲ ናይጄሪያ፣ ዲ ጋቦን በኋላ ይለናል። እንግዲህ ሁለቱ ትንሽ ቼክ ታደርጋላችሁ። ኤኒዋይ ግን ከፍተኛ ደረጃ የደረሰው የሚለው 18ኛው ክፍለ ዘመን ነው መጽሐፋችሁ። 18ኛው ክፍለ ዘመን ማለት ደግሞ ግዛት ነው። ስለዚህ ከፍተኛ ደረጃ የደረሰው በዚህ ዘመን ነው ማለት ነው። በዚህ ያው እንደመነሻ ሆኖ መጣዋዩን ያው ስሌቭ ትሬድ ጀመሩ። ስለዚህ ከፍተኛ ደረጃ ደግሞ ከቅኝ ግዛት ጋር ተያይዞ በኋላ ግን ኢሚዲየትሊ ደግሞ በኢንዱስትሪያል ሪቮሉሽን ዘመን ሊቆም ችሏል። ያ ማለት እንግሊዝ አስቆመዋለች። ሶስተኛው ጥያቄ እንደ አውሮፓ አቆጣጠር በ16ኛው መቶ ክፍለ ዘመን መጀመሪያ ላይ ከአፍሪካ የጠረፍ ግዛቶች መካከል ዋና የባሪያ ምንጭ የነበረው የትኛው ነው? ኤ ሴኔጋል፣ ቢ ጋምቢያ፣ ሲ ናይጄሪያ፣ ዲ ጋቦን ይለናል። እንግዲህ ምንድነው የሚለን በ16 እንደ አውሮፓ አቆጣጠር ነው በ16ኛው መቶ ክፍለ ዘመን መጀመሪያ ላይ ከአፍሪካ የጠረፍ ግዛቶች መካከል ዋና የባሪያ ምንጭ የነበረው የትኛው ነው? ኤ ሴኔጋል፣ ቢ ጋምቢያ፣ ሲ ናይጄሪያ፣ ዲ ጋቦን ነው የሚለው። ማነው? ስለዚህ እስካሁን አትቆራችሁን ነው የሚሆን መልሳችን ኤ ሴኔጋል ይሆናል ማለት ነው። ብዙ ጊዜ ሴኔጋል ከዛ ደግሞ ወደ አንጎላ ተስፋፍቷል። ከሴኔጋል እስከ አንጎላ ስሌቭ ኮስት እያሉ የወርቅ የባሪያ ዳርቻ ስሌቭ ኮስት ይላሉ፣ ጎልድ ኮስት ይላሉ። ምን ያህል ይዘርፉን እንደነበረም የሚያሳይ ነገር አለ። ስለዚህ አንዱ ሴኔጋል ነው ማለት ነው መጀመሪያውና ትልቁ። ስለዚህ ሴኔጋል ይሆናል ማለት ነው መልሳችን። አራተኛው ጥያቄ ጋር ስንሄድ ከሚከተሉት ታሪካዊ ክስተቶች ውስጥ አንዱ የባሪያ ንግድ እንዲቆም ከፍተኛ አስተዋጽኦ አበርክቷል። በቃ የባሪያ ንግድ እንዳለ የሚገርም ነው። ከሚከተሉት ክስተቶች ውስጥ አንዱ የባሪያ ንግድ እንዲቆም ከፍተኛ አስተዋጽኦ አበርክቷል። ይህንን በ2016 ላይ አይተነዋል። ኤ የሰብአዊነት ጉዳይ፣ ቢ የስኳር ምርት እጥረት፣ ሲ የነጮች ተቃውሞ፣ የነጮች ሰብአዊነት ይላል 2016 አይደል? ታርገው እንደሚቀይ ዲ የኢንዱስትሪ አብዮት።
ይለናል። እንግዲህ እነዚህ ሁለቱን መመርመር ነው የሚለን። ይህንን እንተውና የነጮች ተቃውሞና ኢንዱስትሪው አብዮት ከሁለቱ የትኛው ነው? ሁለቱም ሚና አላቸው፣ ግን ትልቅ ክሬዲት የሚወስደው የትኛው ነው? የነጮች ተቃውሞ ነው የኢንዱስትሪው አብዮት ነው? የቱ ነው? እንግዲህ እስካሁን ያው አንዱን ወስናቸው ነው። ኢንዱስትሪው ትልቅ ሚና አለው። የሰው ኃይል ጉልበት ይቀንሳል። ምን ይላል? የአፍሪካውያን ባሪያም እየተወደደ መሄድም አንድ ነገር ሆኖ የገበሬዎች ኢኮኖሚ እየከሰረ መምጣት፣ በወጪዎችም የባሪያ ንግድ እንዳለ መዋዠቅም አለ። ግን ትልቁ ነገር የነጮች ተቃውሞ መጀመርና እንግሊዝ በዋናነት ደግሞ ዞሮ ተጠምጥሞ ያውን ነው። እንግሊዝ ወስና ወታደር የባህር ኃይል አትላንቲክ ውቅያኖስ ላይ አቁማ የአትላንቲክ የባሪያ ንግድ እንዲቆም እንዲደርቅ አድርጋለች ማለት ነው። ስለዚህ የነጮች ተቃውሞ መጀመር ነው። ሰብአዊነትማ የሃይማኖት አባቶች ጮሁ፣ ሌላውም ጮኸ፣ የሚሰማው አላገኘም። አፍሪካውያንም ተቃውሞ፣ የሚሰማው አላገኘም። ነጮች እስከዚያን ድረስ መስሚያቸው ጥጥ ነበረ። በኋላ ኢንዱስትሪው አብዮት ሲጀመርላቸው ተቃወሙት፣ ስትሪክትሊ እርምጃ ጀመሩ። ስለዚህ ተያያዥ ዋናው የነሱ ሀሳብ የተቃውሞ ምንጭ ነው ማለት ነው። ወደ አምስተኛው እንሄዳለን። ከሚከተሉት አማራጮች መካከል ስለ በርሊን ጉባኤ ትክክለኛው ሀሳብ የትኛው ነው? ከሚከተሉት አማራጮች መካከል ስለ በርሊን ጉባኤ ትክክለኛው ሀሳብ የትኛው ነው? እንግዲህ በርሊን ጉባኤ በርሊን ኮንፈረንስ የሚባለው እንግዲህ በሂስትሪው የአፍሪካ ሀገራት ተሳታፊ ነበሩ። ቢ ዓላማው ቅኝ ግዛትን ለመቃወም ነበር። ሲ የአፍሪካን መቀራመጥ አፍጥኗል ነው። የአፍሪካን መቀራመጥ አፍጥኗል። ዲ ሰብሳቢው ንጉስ ሊዮፖልድ ነበር። የትኛው ነው ትክክለኛው ሀሳብ? ከሚከተሉት አማራጮች በመካከል ስለ በርሊን ጉባኤ ትክክለኛው ሀሳብ የትኛው ነው? ኤ የአፍሪካን ሀገራት ተሳታፊ ነበሩ። ቢ ዓላማው ቅኝ ግዛትን ለመቃወም ነበር። ሲ የአፍሪካን መቀራመጥ አፍጥኗል። ሲ ሰብሳቢው ንጉስ ሊዮፖልድ ነበረ። ስለዚህ መልሱ መቼም ሲ ነው የምትሉት። ምክንያቱም ከሁለቱ ነው የምትጠራጠሩ፣ ከሲና ዲ። ደግሞ ሊዮፖልድ ሳይሆን ኦቶ ፎን ቢስማርክ ስለነበር ማለት ነው። ስለዚህ አፍሪካን ያው ህጋዊ አድርገው ተቀራምተውታል። ስክራምብል ኦፍ አፍሪካ መጨረሻችን ይሆናል ማለት ነው። ስድስተኛው እንግዲህ ታንክስ ቱ ጋድ ደስ እያለኝ ነው እንግዲህ እየጨረስን ስለሆነ ሽቶችን ሙሉውን ማለት ነው። ከሚከተሉት ሀገራት መካከል በአፍሪካ ከፍተኛ ቅኝ ግዛት የነበራት የትኛዋ ናት ይላል። ትንሽ ደበቅ ያለ ነው። ሁሉም መቁጠር ይላል። አንኤክስፔክትድ ነው የሚሆነው። አንኤክስፔክትድ ኤ ፈረንሳይ ናሚን ማነው? ኤ ጀርመን፣ ፈረንሳይ፣ ሲ እንግሊዝ፣ ዲ ቤልጅየም ይለናል። ስለዚህ የትኛው ሀገር ነው? የትኛዋ ናት ከፍተኛ የነበራት? ከሁለቶች ነው የምንመረምረው። እንግዲህ መሸወድ ምናምን አያስፈልግም እንዴ ብዙ ጊዜ ሁለት ምርጫዎች ናቸው ፈታኝ ሆነው የሚመጡት። ብሔራዊ የ12ኛ ክፍል ፈተና እናንተም ሁለት ነገሮችን ያው ፈታኝ አድርገው ነው የሚያመጧቸው ማለት ነው። ከሁለቶች ነው መመርመር ያለብን። ስለዚህ ከፈረንሳይ እና ከእንግሊዝ የትኛው ነው? በጣም ለመናገር ሁለቱ ሰፊ ግዛት ነው ያላቸው፣ ግን እንደው አንኤክስፔክትድ ለማወቅ ይከብዳል። ያው እንትኑን ማስታወስ ማፑን ራሱ በአእምሯችን ኢማጂን ማድረግ ማፑን ሄዳችሁ ራሱ ቴክስቱ ላይ አለ እንደ እስቲ ቆይ ላሳያችሁ ካለ፣ ግን ሩቅ ነው እሱን ለመፈለግ ጊዜ ይወስድብናል። ጊዜ ስለሚወስድብን እተወዋለሁኝ እንጂ ብዙ ጥቁር ፓርት ተቀብቶ የምናየው የፈረንሳይ ነው። ከዚያ ቀይ ነገር አለ ካርታ ላይ የሚያስታውሰው እንግሊዝ ናት እና የሚበዛው የፈረንሳይ ነው ማለት ነው። ስለዚህ እንደው በቁጥር ለማስቀመጥ ፈረንሳይ 35 ነው ያላት፣ እንግሊዝ ደግሞ 32። አብዛኛው እኮ ምዕራብ አፍሪካ ስንል የፈረንሳይ ተናጋሪ ነው። ደቡብ ፓርት ሰሜኑ ምስራቅ ውስጥ ሄዱ ደግሞ እንግሊዝኛ ተናጋሪ ነው። ስለዚህ ፈረንሳይ ትልቅ ነበራት ማለት ነው። እንግሊዝም ያው በኤዥያም ቢዚ ነበረች በጣም። ስለዚህ የዛሬውን በዚህ ጨርሰናል ማለት ነው። እንግዲህ መስፍን ሂስትሪ ሚስተር ብሪጅ ዩቲዩብ ቻናልን ያው ሰብስክራይብ እያደረጋችሁ አጠናክሩት። ተበራትቼ እንድቀጥል አይዞህ በሉኝ። ሌላም በርካታ ወደፊትም የምንሰራቸው ሞዴሎች ምንም ስለሚኖሩ ሲቲዝንሺፕ እንሰራለን። ከዛም
እያልን ትምህርትም እንቀጥላለን እንከታተል ካለ ማለት ነው። ወደ ቀጣይ ማለት ነው። ስለዚህ ዛሬው በዚህ ጨርሰናል። ቻው። በያላችሁበት ሰላማችሁ ይብዛ። ለጓደኛችሁ አጋሩ፣ አንብቡ፣ በርቱ። ቻው።